ተባረረ። ቆይሽ ምን ስትሰማሻል? ዳኒ እኔ እኮ ጆሮ መጥባት አልወድም። ወይኔ እናትሽ ነገር ልታበላሽ እኮ ነው የመጣችው። ከቤቴ ሽማግሌውና ካሌብ የፈሩት ደረሰ። እንግዲህ ከዚህ ቤት ጠራርጋ የምታስወጣን ይመስለኛል ይባባላሉ። ሆኖም እነሱም እንዳወሩትም አልቀረ። ቲና አጅርሽ ሻንጣዋን አስተካክላ ካሌብንና ሽማግሌውን ለመሸኘት በጣም ቸኩላለች። ቤት የለቃችሁ ውጡ የሚል ማስፈራሪያና ዛቻ የታከለበት ትዕዛዝም አስተላለፈች። ሽማግሌውና ካሌብም በጣም በመገረም ሲያስተውሏት ነበር። ቤት የለቃችሁ እስከምትወጡ ድረስ ምን ያህል ጊዜ ልስጣችሁ በማለት ባቀረበችው ጥያቄ ሽማግሌውም ቢያንስ 1 ሳምንት ስጭነን፣ ካሌብን ልንገረውና በስነ ልቦናም ይዘጋጅ፣ እኛም ቤት እናፈላልግ ብለዋታል። እንግዲያውስ 1 ሳምንት ከሆነ እንደምንም ብዬ ታገሳለሁ በማለት ቲና በሀሳባቸው ደስ ባይላትም ተስማማለች። የቲና ጥያቄ ግን በቤት ስጦታ ብቻ የሚመለስ አይመስልም። አሁንም ከድርጅቱ መካፈል የምትፈልጋቸው ሀብት ንብረቶች አሉ። ከካሌብ የባንክ አካውንት የተቀመጠውንም ገንዘብ እንዲሁ። ነገር ግን የተጠበቀውን ያህል ከባንክ የተቀመጠ ገንዘብ አላገኘችም። እንዴት ይሄ ብቻ ሊሆን ይችላል በማለት መንጨርጨር ትጀምራለች። ያው የመንግስት ሰራተኛ ደሞዝ ምን ያህል እንደሆነ ታውቂያለሽ፣ 10,000 ብር ከአካውንቱ አለ፣ 5 ይደርስሻል በማለት ብሽቅ ያደርጓታል። ያሰበችውን ያልተሳካላት ቲናም ስልክ በመደወል ለዳኒ እረ እባክህን ችግር ተፈጥሯል ቶሎ ድረስ አለችው። ዳኒም ምን አይነት ግርግር እንደተፈጠረ መቼም አጅሪት ቲና የሆነ ችግር ፈጥራ ይሆናል እያለም ሲበር ከነ ትሁት ቤት ተከስቷል። ታዲያ ትሁትን ምን ይሆን የፈጠረችው እያለ ትሁትን ጠይቋት ነበረ። ትሁትም እኔ ጆሮ ጠቢ አይደለሁምና አትጠይቀኝ በማለት መልሳለታለች። ለማንኛውም ግን የሆነ ችግር ሳይፈጠር አይቀርም፣ እስኪ ወደ ቤት ሂድ ብለዋለች። ሳሎን ሲከሰትም ቲና እየተወረገረገች ቤት ልቀቁልኝ የሚል ዛቻና ማስፈራሪያም አስቀምጣለች። ሰላም ጤና ይስጥልን ውድ ቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ትሁት ድራማ ክፍል 30 ምን አዲስ ነገር አለ? በባለፈው ክፍል ኤደን ወደ ቤት መታ ተገጣጥመዋል። ቲና ምን ትፈጥር ይሆን? አብረን ያየነው ክፍል ነበረ። ሌላ ኤደን ቲናን ለመታወቅ የጓጓችም ትመስላለች። እጇን ለሰላምታ ዘርግታ ኤደን እባላለሁ አለቻት። ቲና እባላለሁ እያለችም በጣም በተናደደ ምላሽ ነበረ የመለሰችላት። አባባ ቀጠሉ። ልትወጣ ነበር እኮ አሁን ቆይ እያልን እስካሁን አስቆየናት ይላሉ። ይህኔ በል እንግዲህ ካሌብ ተነስና ሸኛት በማለት ከልጃቸው ጋራ ያው በጎዳና የሆድ ሆዳቸውን ያወሩ ዘንድም ሽማግሌው ነገሮችን ለማመቻቸት ያስባሉ። ነገር ግን ዳኒ አይሆንም እኔ ነኝ የምሸኛት በማለት ፈጥኖ ይነሳል። ይህኔ ቲና በንዴት መንጨርጨር ትጀምራለች። ለምንድን ነው ራሱ ሸኛት እንጂ አንተ ምን ባይነህ በማለት ትናደዳለች። በቃ ካሌብ ሸኛት ይኸው እየተናደደች ነው በማለትም ሽማግሌው ይናገራል። ዳንኤልም ኤደንን ሸኝቷት ይመለሳል። ይህኔ አንተ ምን ባይነህ ደግሞ ጭራሽ የምትሸኘው እያለችም በጥፊ ቀላቀለችው። ብታርፊ ይሻላል፣ ብዙ የማታወቂያቸው ነገሮች አሉ፣ ነገሩን ሰከን አድርጊው እያለም ቲናን ያስፈራራታል። ብቻ ቲና አሁን ምን እየተከናወነባት እንደሆነ ያወቀችው ነገር የለም። ጅሪት ቲናም ሽማግሌውን ቤት የለቃችሁ እስከምትወጡ ድረስ ምን ያህል ጊዜ ልስጣችሁ አለቻቸው። ሽማግሌው በጣም ተገረሙ። ምን ያልሽ ነው ልጄ? ቤቴ እኮ ነው፣ የት ነው የሚሄደው? ምን ነው ቤትንማ ፈርመህ ሰጥተኸኝ የለ ከዚህ በኋላ ቤቴ ነው እንዳትላለቻቸው። እርሳቸውም በኋላ እሺ ልጄ በቃ ተረጋጊ፣ ለካሌብ ልንገረውና 1 ሳምንታት ብቻ ይሰጠን በማለትም ይነግሯታል። እሷም 1 ሳምንት ከሆነ ችግር የለውም በማለትም በሀሳብ ተስማማለች። በሌላ በኩል ሽማግሌውና ካሌብ ወደ ውጭ ወጣ ብለው ቡና እየጠጡ ቤቱን እኮ ልቀቁ አለችን እያለ ለካሌብ እየነገረው ነበር። ካሌብ ግን ትዕግስቱን እንደተፈታተነውና ይችን ልጅ ምን ቀር አድርጎ እውነቱን ተናግሮ ከህይወቱ ማራቅ እንደሚፈልግ ይናገራል። ሽማግሌው ግን ይህን ሁሉ የሰራሁት እኮ ምን መሰለህ ልጅ አይደለም በቀለኛ የሆንኩት ከዛ ከውልቸር ላይ ሁኜ እንደዛ ስታሰቃየኝና ስታንገላታኝ ያ ትዝ እያለኝ ነው በማለት አሁንም ቲና ዋጋ መክፈል እንዳለባት እንደቀጠሉ ነው።
ቀጣዩ የቲና ጥያቄ ምን ሊሆን ይችላል? እያንዳንዱ እየተመካከሩ ነው። ባለፈው ክፍል በባንክ ያስቀመጥከውን ገንዘብ እንድታካፍለኝ ስላለችው እሷ በቅርብ የምታገኘው ቦታ የባንክ ቡክ ጠረጴዛ ላይ ያስቀምጠላት በማለትም እያንዳንዱ የተቀመጠውን ገንዘብ 2 የባንክ አካውንቶችም ጠረጴዛ ላይ ይቀመጣሉ። እርሷ ከዳንኤል ጋር እየተጨቃጨቁ ተይ ሰከን አድርጊው ቲና ምን አትሰሚም እያለ ብቻ ግልጹን ለመናገር ያ የ4 ሚሊዮን ማሰሪያ እውነቱን እንዳይናገር አስገድዶታል። ነገር ግን ቲና ቀስ በይ ተረጋጊ ማለቱን አላቆመም። ሆኖም በዚህ ሁኔታ ከዳንኤል ጋር ባለመስማማት ወደ ቤት ስትመለስ የባንክ አካውንቱ ጠረጴዛ ላይ ታገኘዋለች። እነዚህ የባንክ አካውንቶችም አንስታ የተቀመጠውን የገንዘብ መጠን አንብባም ተረዳች። በጣም ትንሽ ማለትም 10,000 ብር። ተናደደች፣ ተቃጠለች። ምን ትሁን ቲና? ወደ ክፍል በመግባትም ይህ ብቻ ነው ያለችም የባንክ አካውንቱን እላዩ ላይ ወረወረችለት። ካሌብም ያው ታውቂዋለሽ እኔ ምንም ሀብት ንብረት እንደሌለኝ፣ ሌላውማ የአባዬ የድርጅቱ ንብረት ነው፣ እሱ ደግሞ እኔን አይመለከተኝም በማለት ቅጥል ያደርጋታል። ይህኔ ቲና ምን ማለት ነው ደግሞ እኔ ሚስትህ እስከሆንኩ ድረስ ቤት ውስጥ ያፈራነው ሀብት ንብረት ነው ካፍላለሁ እያለች መንጨርጨር ትጀምራለች። ሱማ አያዋጣሽም እንግዲህ ካለው 10,000 ብር ላይ 5,000 ብር አንስቼ ሰጥሻለሁ ይላታል። ታዲያ ቲናም የፈለገችው ስላልሆነላት ወዲያውኑ ተናዳ ለዳንኤል ቶሎ ድረስ ብላ ነበር የደወለችለት። ከዚህ ቀደም እንግዲህ ትሁትን ቤቱን ልትለቁ ስለሆነ መድረሻሽን ፈልጊ በማለትም የሰደበቻት ነበረ። ትሁትም እስኪ እንደሚሆን እናያለን፣ ክብርሽን ትጠብቂ ከሆነ ጠብቂ፣ ካለበለዛ ወዮልሽ በማለት ትሁትም ታስፈራራታለች። እንዲህ እየተብከነከነች ነው እንግዲህ ካሌብ ገንዘብ እንደሌለውና ተካፍላ የምትሄደው ሀብት ንብረት እንደሌለ ስታይ በጣም ያበደችው። አባዬ እንደዛ እያጓረደች ሳለ ዝም ነው አይደል የምትላት በማለት እንግዲህ የካሌብ አባት ቤቱን ልቀቁ ባለችው ሰዓት ይህ የእሱ መልስ ነበረ። ሆኖም እሷ እኮ ካዋረደችኝ ቆየት ብላለች፣ ዛሬ ምን አዲስ ነገር አለ? ይህ ከመሆኑ በፊት ግን ለምን አትመክራትም በማለት ሽማግሌውም እየነገረው ነበር። በሌላ በኩል ትሁት የቲና ጉዞ በጣም አስፈርቷታልና በዚህ ልክ አባዬ እኔስ አሁንስ ሌላ ስጋት እያጫረብኝ ነው በማለትም ነግራቸዋለች። ሽማግሌውም የቲና አለመረጋጋት ነገሮቹ ከሳምንት በላይ እንደማይበልጡም ይገልጹላታል። ለአንድ ሳምንት ግን ምን እንደምታደርግ እንዲሁ እንከታተላት በማለት ሽማግሌው ነገሩን ማስቀጠል እንደሚፈልጉም ይገልጹላታል። ቲና ከባንክ በካሌብ ስም አለ ብላ የምታስበው ገንዘብ ያን ያህል በመጠን በጣም ያነሰ በመሆኑ አሁን ከድርጅቱ ያላትን ንብረት መካፈል እንደምትፈልግም ሽማግሌውና ካሌብ በተቀመጡበት ነበረ። ትሁትም አለች እንዲሁ መካፈል እንደምትፈልግም ትናገራለች። ካሌብ ይህ እኮ የአባዬ ንብረት ነው፣ እኔን አይመለከተኝም፣ ከድርጅቱ ደግሞ ምን አገባንና ነው እያለም ይነግራታል። ሚስትህ እስከሆንኩ ድረስ በጋራ ያፈራነው ንብረት ነው፣ መካፈል ግድ ይለኛል እያለችው ነበር። እንግዲህ ያስገድሽ ከሆነ ሞክሪው በማለትም ብሽቅ አድርጓታል። በዚህ የተናደደችው ቲናም ወደ ጓዳ በመግባት አንዳንድ ነገሮችን ማስተካከል ትጀምራለች። አባትና ልጅ ደግሞ የቲና ቀጣዩ እቅዷ ምን ሊሆን ይችላል እያሉም እርስ በርስ እየተነጋገሩ ነው። ካሌብም ቀጠለ ያው ከቤት ጠራርጋ የምታስወጣን ይሆናል በማለትም እየተነጋገሩ ነው። ይህም ቶሎ ድረስ ስለተባለ እየሮጠ ወደ እነ ትሁት ቤት ተከስቷል። ኩሽና በመሄድ ቀጥታ ትሁት የተፈጠረውን ነገር እንድትነግረው ነበር እየጠየቃት የነበረው። ትሁትም እኔ ጆሮ ጠቢ አይደለውም፣ ሂድና የተፈጠረውን ነገር ራስ ማየት ትችላለህ አለችው። ሆኖም ዳንኤልም በተባለው መሰረት ወደ ሳሎን ተከስቷል። አጅሪት ቲናም ሻንጣዋን ለመስተካከል ጓዳ ገብታ ጉድ ስትል ቆይታለች። በኋላም ወደ ሳሎን መታ ቀጭን ትዕዛዝ ለነ ካሌብና ለሽማግሌው አስተላልፋለች። ቤቴን ለቃችሁ ውጡልኝ የሚል መረር ያለ ንግግርም ተናግራለች። እንግዲህ ካሌብና አባቱ የኖሩበት ቤታቸውን ለቲና አስረክበው ቤቱን ለቀው ለቲና አስረክበው የሚወጡ ይሆናሉ። እንግዲህ ይህ የቲና ህልም ነው። ይሳካላታል አይሳካላትም አብረን የምናየው ይሆናል። ይህ ብቻ አልቀረም። የቲና ጥያቄ በጣም ሰፋ እያሉ መጥተዋል። ለማንኛውም በደረቁ የምትንጨረጨረው ቲና ህልምና ተስፋ እየመነመነ የመጣም ይመስላል።
እንግዲህ ለዛሬው ትሁት ድራማ ክፍል 30 ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ባይ ባይ።